HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ ጤና ይስጥልን እንዴት ናችሁ ክቡራትና ክቡራን የኤችዲ አድማጭ ተመልካቾች ኤችዲ ስፖርት መጥቷል በተወዳጁ ብስራት ኤፍኤም 101.1 የምትሰሙት የሰኞ ፕሮግራማችን ነው እንግዲህ ለመላው የእስልምና እምነት ተከታዮች ትናንትና ጾሙን ፈታችኋል በይፋ እንኳን ጾሙን ለመፍታት አደረሳችሁ ወይ ደግሞ ባረክ ብለናል ባልደረባይ ሁሴንን ጨምሮ ይሄንን ፕሮግራም ስንሰራ የዕለት ሁለት ነው በነገራችን ላይ በኢትዮጵያ ሰኞ ይሁን እንጂ ፕሮግራሙ እሁድ ማታ ላይ አመሻሹ ላይ እኩለ ሌሊት ገደማ ነው የምንሰራው ስለዚህ በዛሬ ተብሎ ሊታሰብልኝ ይችላል ሁሴን ነው አስቀድሜ ድምጽህን ቢሰማ ግድ የለኝም እንኳን አደረሰ አንተን ብያለሁ እንዲሁ መላው የእስልምና ማህበረሰብን በአጠቃላይ ይሄንን እላለሁ ከዛ በኋላ እንግዲህ የምናነሳቸው በርከት ያሉ ነገሮች አሉ ድምጽህን በኋላ ታሰማኛለህ አርሰናል ያጥቂዎች የዝውውር ጉዳይ ከዝውውር ጋር በተያያዘ ብሩኖ ፈርናንዴዝን የተመለከተ መረጃ እየወጣ ነው አርሰናል ቤት በነገራችን ላይ ከአዲሱ ስፖርት ዳይሬክተርም ጋር በተያያዙ ጉዳዮች ይነሳሉ እሱንም ዛሬ እንዳስሳለን ሲቲ እንግዲህ ለምድ ያላቸው ተጫዋቾቹን ተጠቅመው በእነሱ ሳይሆን ምናልባትም የፔፕ ሱፐር ሰብ የሆነው ወጣት ተጫዋች ከዛም በኋላ እንግዲህ ደግሞ በግዴታ የማርሙሽ መግባት እንግዲህ ውጤታማ ሆኖ እንዲወጣ አድርጎታል የናፈቀውን እንግዲህ የዘንድሮ አንዱ ዋንጫን ሊያሳካ የሚችልበት እድል ከፊት ለፊቱ ቀርቧል የመጨረሻ የግማሽ ፍጻሜ ጨዋታ ድሎች ይፋ ሆነዋል አጭር ነገር ይሄንን ጨዋታ ተንተርሰን እንላለን ከዛ ውጪ የብራዚል እግር ኳስ እንግዲህ ቀውሱ ስለመግባቱ ብዙ መረጃ ያወጣል ይሄንን በተመለከተ ሰፋ ያለ ዘገባ በተለይም ከፍራንሳይ ጋዜጦች መጽሔቶች የምናነሳላችሁ ይሆናል ሲጠብቁ የነበረ ነው በነገራችን ላይ ባልደረባችን ሁሴን ደግሞ ይሄንን ሰፋ አድርጎ የሚዳስስበት ፕሮግራም ነው ለሁሉም እንግዲህ አብራችሁ እንድትሆኑ በማክበር እንደ ሁልጊዜውም ጠይቃለሁ ኤችዲ ስፖርቶች ነን ዩቲዩብ ላይ ካላችሁ ፕሮግራሙን ላይክ አድርጉ ሐሳብ አስተያየት ሁልጊዜም እንቀበላለን ይሄም የሚበረታታ ነው ጀመረን ሁሴን እንኳን አደረሰህ ብያለሁ አስቀድሜ እንኳን አደረሰን ሰላም ነው ለኛ ያው ዛሬ ነው እንግዲህ አይ ነው ለዚህ ነው ባትሰራ መርጥ ነበር ግን ያው ግን መምጣት ደግሞ ይተበቃልና ትንሽ ምግቡም ደግሞ ቀላይ ስለበላህ ትንሽ ዳይጀስት እንዲያደርግ በተወራበት ክፋት የለውም በያሰብኩኝ ደግሞ ምን አልከኝ ምግቡም ዳይጀስት እንዲያደርግ በተወራበት አንዳንድ ጊዜ ብዙ ካወራህ እኮ ዳይጀስት ነው አሁን ችግሩ ምን መሰለህ የጨዋታው የሲቲና የቦርማውዝ ካፑ ጨዋታ ኦቨርላፕ አድርጓል ልክ የኢድ ሰላት በዛ ሰዓት ነበርና ተገከል ማየት አልቻልኩም እና ስለዚህ ለዚህም ነው ሰዓቱን ትንሽ ገፋ ያደርግ ነው ያ አንዱ ምክንያት እሱ ነው ስለዚህ አንዱ መነሻ እሱ ነው ለሁሉም ጥሩ አለፈ ባሉ በሰላም አለፈ አልহামዱሊላህ ጥሩ ነው ዋናው እሱ ነው እንግዲህ በርካቶችን በዚሁ መልኩ አሳልፈዋል ብዬ ተስፋ አደርጋለሁ በአካል ያንተንም እንደ ነህ ብያለሁ ድምጽህን ሳታሰብ አለን ብለናል ሁሴን ተገናኝተናል ብዬ ነው በቴክስት እንኳን አደረሰ ብያለሁ አድማጭ ተመልካቾች ዳይት በቴክስት አላደረግም በአንድ ድንጋይ ሁለት ወፍ ነው አይዞህ ይደርሳል ያንተም ቢሆን ከሰሞኑ ትፈታለህ ችግር የለውም ብዬ ነው ምን አስቸኮለ አንተም ቢሆን ብዬ ነው ነው በአንድ ድንጋይ እኔ ሶስት ወፍ ነው መጣው ሲኖ ችግር የለም አንበሳ ልዩ የሚያደርገው ይሄ ነው እንዴ የድሮው ኤቨሪዲ ባትሪ ድንጋይ እኮ ነው የምነካ የታወቀ ግልጽ ነው ለሁሉ እንጀምራለን እንግዲህ ቆይታችንን የሲቲን ጉዳይ እናንሳ በአካል እንግዲህ ሁሴን እንዳለው ጨዋታውን አልተመለከትኩትም ብሏል አስቀድሞ ሐሳቡን ሃይላይቱን አይቼዋለሁ አክቹአሊ ግን ያ ከዛው ውጪ ግን ኦፍ ኮርስ የሚጠበቀውም ጨዋታ ይሄ ነበር አይደል ይመስለኛል በዚህ ሳምንት ስናነሳ ነበር እንደው ትናንት ቁጥሩ ጨዋታ ይቻለው ነበር ነበር ቀዳሜ ጥሩ ጨዋታ እሱም እንደነበር ማለት ትናንት ለቅዳሜ ለኛ እሑድ ስለሆነ ሌላ በአካል ስለ ጨዋታው ዝም ብለን ስናነሳ በቀደም ያነሳውለት ነበር እንደው ግምቶች የሚረር ጋዜጠኞች ግምት ብዬ ለሲቲ ይሄን ዋንጫ የመብላት እድል ከዘጠኝ ጋዜጠኞች ሁለት አንድ ብቻ ነው እድል የሰጠው ነገር ሳነሳ ነበርና እንግዲህ ሲቲ የዘንድሮ ብቃት
በደንብ በጋዜጠኞችም እይታ ያጋለጠ የሚመስል ነገር ነው የእውነትም ሲታይና ግን በታምር ነው ያ እሱም አለ እሱ ጎሎቹ ኮስት መለከታቸው ሁለተኛው ጎል የበረኛው ስህተት ነው የኬፓ ነበር መጀመሪያ ኬፓ ስንት ነገር ሰርቶ ከዛ በኋላ ግን ሁለተኛ የተቆጠረበትን ጎል ስታይ ደካማ ነበር እዛ ላይ ማለት ኦፍ ኮርስ መሸፈን ነገር አለ በግር መሃል ያለፈ ነገር አለ ኳሱ ስቲል ግን ጥረቱ ደካማ እንደነበር ታያለ ለሁሉም ምን ማለት እንችላለን በአካል ፔፕ ልምድ ላላቸው ነው ቅድሚያ የሰጠውና የእውነትም ምን ሐል ይሄን ዋንጫ በደንብ አብዝቶ ጎሉ ሲገባ ላየም እንዴት እንደሆነ ቻምፒየንስ ሊግ እንደዚህ አልተደሰተ ያላሳስቲ ትክክል ዴቭ አንጋፋዎቹን ነው ቤርናርዶ ሲልቫን ትላለ ኬቨን ደብሮይነን ትላለ ፊልፋደን በተለይም ደግሞ አንጋፋ ማለት ከውጤት አሁን ፊልፋደን ገና 20ዎቹ አጋማሽ ላይ እንኳን አልደረሰምና ይሄ ከዘንድሮ ብቃት አንፃርም ተያይዞ ነው እና ደግሞ ቡድኑ ላይ በደንብ በቃ 5 የፕሪሚየር ሊግ 5-6 የፕሪሚየር ሊግ ዋንጫን ወስዷል ራሱ ፊልፋደንና ቡድኑ ውስጥ በደንብ ልምድ ካላቸው ተጫዋቾች አንደኛው ነው ኬቨን ደብሮይነ ነበረ ከዛ ውጪ የኮቫቺችን ሁኔታ ታነሳለህና ቡድኑ እየተቸገሩ ያሉ ተጫዋቾችን አስቀድሞ የማሰለፍን በፔፕ በኩል የተመለከትንበት ጨዋታ ነበር ቦርንማውዝ ቀድሞም እንደተጠበቀው ከማንቸስተር ሲቲ ጋር ሲጫወት ለሲቲ ማይመች አቀራረብን ይዞ ሊመጣ ይችላል የሚል ነገር አለ አንደኛው በጣም ኢነርጂ ያላቸው ተጫዋቾች አሉት ከዛ ውጪ ደግሞ አማካኝ ክፍል ላይ ያሉት ተጫዋቾች ፊት መስመር ላይ ያሉት ተጫዋቾች በደንብ የሚታትሩ የሲቲን ከኋላ ኳስ መስርቶ የመውጣት ሁኔታን ለማቋረጥ ጥረት የሚያደርጉ አግሬሲቭሊ ከኳስ ውጪም ከኳስም ጋር እንደዚህ አይነት እንቅስቃሴ የሚያደርጉ ተጫዋቾችን እናስተውላለንና ያን ነገር በሲቲ በቦርንማውዝ በኩል ጠብቀን ነበር ዴቭ እንደዛም ሆኖ ግን ማንቸስተር ሲቲዎች የግብ እድሎችን በመፍጠር የተሻለው ቡድን ነበረ በደንብ ራሱ ሃላንድ ሃትሪክ መስራት የሚችልበትን ካስቆጠሩ ኳስ ውጪ አንድ ጎል ከመቆጠሩ በፊት እነሱ ላይ 3 ጎሎች ማስቆጠር ይችል ነበር ትክክል በተለይም የግንባር ኳስ በሃላንድ ደረጃ መቆጠር አለበት ብለህ ታስባለህ ከደግናይቶ ሰማይ ላይ ለቀቀው እሱ በቃ በጣም የሚያስቆጣውና ፔናልቲው ራሱ አለና ይሄን ነገር በሃላንድ በኩል የተመለከትንበት ጨዋታ ነው ግን ደግሞ ሃላንድ የሆነ ሰዓት ላይ አንዳች ነገር አድርጎ ይወጣልና የውድድር አመቱን 30ኛ ግቡን ማስቆጠር ችሏል በሁሉም የውድድር አይነት እንደውም 2001 ወደ ማንቸስተር ዩናይትድ የመጣው ሩድ ቫን ኒስተልሮይ በተከታታይ 3 አመት ይሄን በመጀመሪያዎቹ 3 አመታት ከ30 እና ከዛ በላይ ግቦችን በማስቆጠር የሚለውን አሁን ሃላንድ ይዟል የሚል ነገር ከቁጥራዊ መረጃ ጋር በተገናኘ ስመለከት ነበረ እናም እንዳነሳው በፔፕ በኩል በተለይም ሁለት ቅያሬዎቹ በተለይም ደግሞ የኒኮ ኦሬላይ ተቀይሮ መግባትን በተመለከተ ብዙዎች ፔፕን እንዲያወድሱት አድርጓል ይሄን ተጫዋች የፕሌማውዝ ጨዋታ ላይ ተመልክተናል 2 ግቦችን አስቆጥሮ ነበረ በዛ ጨዋታ አሁንም እድል ሰጥቶታል ፔፕ ጓርዲዮላ እና ደግሞ የወሰዳቸው ቅያሬዎች በተለይም ደግሞ የክሮሻውን ተጫዋች ዮሽኮ ግቫርዲዮልን ወደ መሃል ተከላካይነት ወስዶ ኩሳኖቭን አስወጥቶ ኦሬላይን ወደ መስመር አስገብቷል የተጫዋች አማካይ ተጫዋች ነው በባህሪው የማጥቃት ባህሪ ያለው አማካይ ነው ለዛም የመከላከል ሰው የማጥቃት ባህሪ ያለው አማካይ ነው ግን በፉል ባክነት ተጠቅሞት አስደናቂ ነበር የሱ ተቀይሮ መግባት ፍጥነትን ለቡድኑ ጨምሯል በዊድዝ ደግሞ የሲቲን ማጥቃትን በደንብ እንዲጠናከርና ሰፋ አድርጎ ኮምፓክት የሆነው ቦርንማውዝን በደንብ ዘርዘር ለማድረግ ተጠቅሞበታል በዚህም እንግዲህ 2 አሲስቶች ማድረግ ችሏል ይሄ ተጫዋች የኦማር ማርሙሽም ከግብጽ ብሔራዊ ቡድን ጋር የተመለከትነው ተጫዋች ወደዚህም ጨዋታ መጥቶ ሌላ አስደናቂ ግብ አስቆጥሯል እንዳነሳው እንግዲህ ከፓሪስ አባላጋ ጥሩ ኳስ ሴቭ አድርጓል እንደዚሁ ደግሞ ስህተት ሰርቷል ራሳቸው ቦርንማውዞች እኮ ከአርሰናል ወደ ሳውዛምፕተን ሄደው አሮን ራምስዴልን ለማስፈረም ፍላጎት አላቸው ዴቪድ ዋናው ምክንያት የኬፓ የሚዋዥቅ ብቃት ነው የሚል ነገርን ስመለከት ነበርና ኬፓ እዚህኛው ኳስ ላይ የመሸፈን ሁኔታ ብቻ ሳይሆን በደንብ ኳሱን ሴቭ ማድረግ ይችላል የሚል እምነት ነበረኝ ዴቭ ግን ያንን ማድረግ አልቻለም
እንግዲህ ማንቸስተር ሲቲ ከዛም በኋላ እድሎችን ለመፍጠር ጥረት አድርገዋል። በተለይም ደግሞ ሁለት ግብ ከተቆጠረ በኋላ ተጨማሪ ግብ ለማስቆጠር እድሎች ነበሯቸው። ቦርንማውዞች ያሰጉ ነበረ። ጠንካራ ተጫዋቾች እንደ አንቷን ሴሜኒዮ አይነት ተጫዋች በእለቱ በጣም ጥሩ ከሆነ ምንም ነገር ማድረግ የሚችል መስመር ላይ ያሉ ተጫዋቾችን ብትንትናቸውን የሚያወጣ የመስመር ተጫዋች ነው። ግን ያ ብቃት ላይ አልነበረም። በትናንቱ ጨዋታ ያን ያክል ተጽዕኖ መፍጠር ችሏል ወይ ተብሎ ቢጠየቅ ያንን ነገር ተመልክተናል ማለት አይቻልም። እንግዲህ የሃላንድ ጨዋታው ላይ ተጎድቶ መውጣት ሌላው መነሳት ያለበት ጉዳይ ነው። ዴቭ ፔናልቲ በክራንች ወጣ ከሜዳ ሲወጣ ከስቴዲየሙ በክራንች ነው የወጣው። እግርን የሚደግፍ ይሄ ፕሮቴክቲቭ ቡት የሚሉትን ራሱ አርጎ ነውና አሁን በቀጣይ ለሲቲ ብዙ አያሰጋም። ምክንያቱም ሌስተር ነው ዴቭ ሌስተርን በደንብ አርጎ ያሸንፋል ብለህ ትገምታለህ። ማንቸስተር ሲቲ ግን ደግሞ ይሄ ተጫዋች ምን ያክል ከዚህ በኋላ ይርቃል የሚለውን ጉዳይ ትጠብቃለህ። በሱና በተከታዩ መካከል የሚል ነገርን አትሌቲክ ላይ አንብብ ያለው የ14 የጎል ልዩነት አለው። እሱ በማንቸስተር ሲቲ 30 ግብ አስቆጥሯል። በፕሪሚየር ሊጉ 21 ነው። ሁለተኛ ደረጃ ላይ የሚገኘው ተጫዋች ከሱ በ14 ያንሳል ዴቭና ምን ያክል ማንቸስተር ሲቲ እዚህ ተጫዋች ላይ ጥገኛ መሆኑን የሚያሳይ ነው ከጎል አንፃርና ሲቲ ተፈትኗል፣ በደንብ ተፈትኗል። ግን ደግሞ የሚፈለገው ነገር አድርጓል። እነ ቤርናርዶ ሲልቫ ይሄን ነገር ነው ሲያነሱ የነበረው። ኦሬላይን በደንብ ሲያወድሰው ሲያደንቀው ነበር። ከጨዋታው መጠናቀቅ በኋላም ማን ኦፍ ዘ ማች ወይም የጨዋታው ኮከብ ተብሎ ሽልማት ሲሰጠው ሽልማቱን የሰጠው ቤርናርዶ ነበርና ትልቅ እንግዲህ ለዚህ ተጫዋች ሌላ በራስ መተማመን የሚፈጥርለት ነው። እንደ ቤርናርዶ አይነት አስደናቂ ተጫዋች እጅ እንደዚህ አይነት ሽልማትን መቀበል ሌላ ተነሳሽነት ይፈጥርለታል የሚል ሐሳብ ነው ያለው። ሲቲ በመቸገር ውስጥ መሆኑ እንግዲህ አልፏል። ቀላል ፈተና ግን አይደለም። አሁን ለሰባተኛ ተከታታይ ጊዜ ነው ግማሽ ፍጻሜ በኤፍኤ ካፑ የደረሰው። እንግዲህ ከኖቲንግሃም ፎረስት ነው የሚጠብቀው። ያ ቀላል ኳስ ወይም ቀላል ጨዋታ አይሆንምና እሱንም ማለፍ ይጠበቅበታል። ያው በቀላሉ ዋንጫውን እንደማይነሳ ሌላ እንግዲህ ከፊቱ ያለው ጨዋታ የሚያሳይ ይመስላል። ያ ይሄ ወጣቱ ያልከው ልጅ በነገርህ ላይ ታች ምንድነው አምና ፕሪሲዝን ላይ በደንብ አየው ያልከው አንዱ ማሳያ ነበር። አንተ እንደውም የጠቀስከው የባለፈውን ጨዋታ ነው፣ ቀደም ያለውን ጨዋታ ነበር ስጠቅስ የነበረው። ግን አምና ፕሪሲዝን ላይ ወስዶ ተስፋ ስላየበት ቡድን ውስጥ እንዲቆይ እንዳደረገው ነው መረጃዎች የሚጠቁሙት። ግን ተጫዋቹ ደግሞ ከዩናይትድ ጋር ብዙ ተፋልመውበት እነሱን መርጦም የመጣ ልጅ ነው። ሲቲ መርጦ የመጣ ተጫዋች ስለመሆኑ ብዙ መረጃዎች እየወጡ እንዳለ አይቻለውና ቦታው ትክክለኛ ቦታው የት ነው ብለው ጠይቀውት ነበር። እንግዲህ አሁን ፉልባክ ሆኖ ስለተጫወተ አማካኝ አጥቂነት ባህሪ ያለው አማካኝም ነው ስላልክ ወደፊት የ10 ቁጥር ተጫዋች ነው እያለ ፔፕ ጋርዲዮላም ሲቀልድ ሰምተነዋል ከጨዋታው በኋላና የእውነትም 45 ያህል ደቂቃ ብቻ ነበር የቀረው ሲቲ ከምንም ዋንጫ ሙሉ ለሙሉ ሊወጣና 45 ደቂቃዎች ይሄንን አጠቃላይ እንግዲህ የዋንጫ ሂደቱን መወሰናቸውን ስታይ ለፔፕና ልጆቹ ትልቅ ድል ነው ብለህ ነው የምታነሳው። እንዳልከውም ነው አንዱ የዚህ ተጫዋች መቀየር፣ ሁለትም ደግሞ የሃላንድ ተጎድቶ መውጣትና ማሙሽ በዛ መልኩ ገብቶ ያንን ጎል መቀየር እንግዲህ ምን ያህል ቡድኑን ለዚህ ስኬት እንዳበቃው መናገር ይቻላል። ግን ያልተለመደ ሲቲ ነው። እኔ በግሌ ሳየው በቡድን እንቅስቃሴ ረገድ የማቀው ሲቲ አይደለም። እንዳልከው አንጋፎች ላይ ትኩረት ማድረጉ እንደተጠበቀው ነው፣ ውጤቱን ለማግኘት መጣሩ እንደተጠበቀም ሆኖ የሆነ ፊዚካልም ሆኖ ነበር ሲቲ የገባው ማለት ይችላል። እነዛ የምትጠብቀው ነው፣ ተጋጣሚ ነው፣ በካውንተርም ለመጫወት ጥረት ማድረጋቸውን ትጠብቃለህ። ግን የሆነ ቻርጅም ነበረው ሲቲ። እንትና ማን ነው ጉንዶጋን እኮ ቢጫ ካርድ ላይ የሚገባባቸው ከአንድም ሁለት አጋጣሚዎችን የታለፈበት ሁኔታ ትንሽ ፊዚካል ቻርጅ የነበረው ያልተለመደ አይነት የሲቲ ባህሪ ነው ያየሁት። ግን ለዚህ ዋንጫ የሰጡትን ትኩረት ስለምታይ ግን ደግሞ በአንጻሩ በየትኛው መንገድ ይሄ ውጤት ይምጣ ምንም በቅሬታ መልክ ልታነሳ የምትችለው ነገር በቦርንማውዝ መንገድ ነው እያልክ ነው። ያ በቦርንማውዝ ተመሳሳይ መንገድ ነበር የሚመስለው፣ በነዛ አይነት መንገድ ነበር የሚመስለው። ፔፕ ግን እንዳልከው ቡድኑ ኮንፊደንስ እንደሚፈልግ ያውቃል። እሱም ራሱ ከገባበት ማዕት መውጣትን አብዝቶ እንዴት እንደቋመጠ ታያለህና ይሄ ዋንጫ ቀድሜም ስናገር ነበር ከዋንጫነት በላይ ትርጉም የሚኖረው በቀጣይ ዓመት ሲቲ ምን መልክ አለው የሚለውን ከወዲሁ ፔፕም ሆነ አጠቃላይ የሲቲ ስታፎች መረዳት የሚፈልጉበት ዓመት ይመስለኛል። አሁን ባለው ሁኔታ አንድ የሆነ የሚታይ ነገር ፍንጭ ሰጥተው ሲዝኑን ካልጨረሱ በቀጣይ ዓመትም ቢሆን የፈለከ ተጫዋች ብታመጣ የዋንጫ ፉክክሩ ከዚህ በላቀ
ቶፕ እንደሚሆን ግምት ተወስዳለህና ለሲቲ አይ ቲንክ ይሄ ጉዟቸው እንግዲህ በ45 ደቂቃ ወስነው እንግዲህ 2 ጎል አግኝተው የወጡበት እድል ከዋንጫ ጉዞም በላይ ትርጉም ያለው ይመስላልና የኋላ እንግዲህ ያው ተሳክቶላቸዋል ማለት ነው የምትችለው። የሃላንድ ጉዳት ግን ለኔ በግሌ ዝም ብዬ ሳይው ቀላል አይመስለኝም። የተወሰነ ክራንች ይዞም ነው የወጣው እንዳልኩ የሆነ እግሩ ላይ የገባለት ነገር አለና የሆነ የሚያቆየው ነገር እንዳለ ከግምት ውስጥ ልትወስድ የሚገባ ነገር ያለ ይመስለኛል። ኦፍ ኮርስ ትልቅ ከፊታቸው የሚጠብቃቸው የሚያጓጓ ነገር የለም። ለቻምፒየንስ ሊግ ተሳትፎ ነው የሚጫወቱት። ኤፍኤ ካፑም ቢሆን ከዚህ በኋላ ብዙ የሚጠብቃቸው ነገር ስላለ ይሄን ተጫዋች ሚስ ላይ ያደርጉት ይችላሉ። በዚህ ላይ ደግሞ ማሙሽን የመሰለ ሁነኛ ተተኪ ያለው ቡድን ነው ብዙ ክለቦች ያጡት ያልቂ መስመር ተጫዋች ነው። ቻምፒየንስ ሊግ ግን ያስፈልጋቸዋል ግን አትሊስት አንድ የምገምተው ነገር እንዴት ቤንች እንዳደረገው ራሱ ዛሬ ዝም ብዬ ሳስብ እዚህ ጨዋታ ላይ ራሱ ማሙሽ የሚባለው ልጅ እየተጠቀመበት ስለሆነ ሁለቱንም አንድ ላይ ያየን ስለሆነ ገርሞኛል። ግን ሃላንድ በሌለበት ደግሞ ይሄ በጣም የጎል ፍላጎቱ ቶፕ የሆነ ልጅ ነው። እንደ አርሰናል ሞቢሊቲው ማለኛ ነው። እንደ አርሰናል እንደ ቼልሲ እንደ ዩናይትድ አይነት ክለቦች እኮ የተጫዋች ለመውሰድ እንኳን ሙከራ ሲያደርጉ እኮ አላየንም። እዚህ ሲመጣ ነው አሁን እንደዚህ ፈድቶ ያየነውና እኔ አይ ቲንክ እሱም ቢሆን ጥቅሙን በደንብ ሊያሳያቸው ሊያረጋግጥ ጥሩ ነው እኮ ነበረ። ግን የፈለገው እንደዚህ እንደ ሲቲ አምጥቶ የሆነ ልዩነት ያሳየ ቡድን የለም ብዬ ነውና ስለመፈለጋቸው ብዙ መረጃ አልሰማውም ብዬ ነው። ለሁሉም ግን ለሲቲና ፔፕ ይሄም ጥሩ እርምጃ ነው ብዬ ልወስደው እችላለሁ ብዬ ነው። መሰለ ነገር አለው ነው እኔ እንኳን ያው ለኪፕን ምሽቱን ሞኒተር ሳደርግ ነበርና እነሱ ትኩረታቸው በሲቲና በቦርንማውዝ ሳይሆን በአስቶን ቪላ ጨዋታ ነበረ። መነሻው ደግሞ ምንድነው ታውቃለህ? ከፓሪስ ሰን ጀርመን ቻምፒየንስ ሊግ ከአስቶን ቪላ ጋር አላቸው። ልክ ነህ። እዚህ ላይ ያለፈው ጊዜ ከሊቨርፑል ጋር በየሳምንቱ በየቀኑ ነበር ስለ ሊቨርፑል ዲቴል ዝርዝር ሲያወጡ የነበሩት ለኪፖች እና ያኔ በወቅቱ የሊቨርፑል ደጋፊዎች ቆይ ፔጄ እንሰጠዋለን ምናምን ያኔ ሲሰጡ ነበር። ደግነቱ አስቶን ቪላ ደጋፊ እንኳን የለም አሁን አዲስ አበባ። ስለዚህ አሁን ብናገር ምንም ችግር የለም ማይገጥመኝም ነው ለነገሩ። አንዳንዱ እኮ 19 ቡድን ደጋፊ ሆኗል ስትመለከቱ። የባለፈውን ታሳቢ አድርጎ ሊስበው ይችላል። ስለዚህ እሱ ነገር እኮ 19 ደጋፊ ሆኗል። 19 ቲም የሚደግፉ እኮ አሉ ታውቃለህ። እና ስለዚህ ገርሞኛል ለመሰለ ይሄ ቤርናር ሊዮን ስለዚህ ጨዋታ የአስቶን ቪላን ጨዋታ ዘገባ አውጥቷልና ሰፊ ዘገባ አውጥቷልና ራሽፎርድን ነው ከፊት ለፊት ያደረገውና አርስም የተጠቀመው ራሽፎርድ ከበረሃ ወደ ደስታ የሚል አርስት ነው የተጠቀመው ራሱ። እና ቺም ደግሞ ያው ከፔጄ ጨዋታ በተያያዘ መነሻ መሆኑ ግልጽ ነውና ዛሬ ራሽፎርድ እንግዲህ በበርሚንግሃም ሳቁ እየተመለሰ መሆኑን ብሎ ነው የዘገበው። ሳቁ እየተመለሰ ነው ይላል። ሙሉ ሪፖርቱ በእርሱ ላይ ነበር የሰራው። ያው በዛሬው ጨዋታ 2 ጎል ማስቆጠሩን ይገልጻል። እና ሃይላይቱንም ስመለከት ነበር። አንድ በጨዋታ አገባ፣ አንድ በፔናልቲ አገባ። እና አስቶን ቪላ እንግዲህ ከ2015 በኋላ ለመጀመሪያ ጊዜ ግማሽ ፍጻሜ ለመግባት ችሏል። ኦልሞስት ከ10 ዓመት በኋላ ማለት ነው። እንግዲህ ራሽፎርድ አስቶን ቪላን ከተቀላቀለ በ9 ጨዋታ 4 አሲስት እና 2 ጎል አስቆጥሯል። እና ቪላዎችም በጣም ደስተኞች ናቸው በልጁ። በቀደለትም አንተ ስታወራ ነበር። አሁን 48 ሚሊዮን ዩሮ ነው። ኦፍኮርስ ያው ሌኪፕ በዩሮ ስለሚጽፍ 40 ሚሊዮን ፓውንድ ማለት ነው። 48 ሚሊዮን ዩሮ ከፈለጉ ማነው ካቀረቡ ደስተኞች እንደሆኑ ማንቸስተር ገልጸዋቸዋል። እንግዲህ ይወስዶታል አይወስዱትም ይታየናል። ግን ራሽፎርድ እንግዲህ ጎል ያስቆጠረው የመጨረሻ ጊዜ ዲሴምበር 1 ኤቨርተንን 4-0 ማንቸስተር ዩናይትድ ሲያሸንፍ 2 ጎል ነበረ። እንግዲህ ይሄ ማለት ከ119 ቀኖች በኋላ ወይም ከ15 ጨዋታ በኋላ ከመረብ ጋር ተገናኝቷል ይላል ሪፖርቱ ላይ። እና ሳቁ በረጅሙ ነው ይላል እና በሰፊው ነው ይላል። እና ይሄ ደግሞ ግልጽ ነው ምን ያህል እርካታን ውስጡ እንደተሰማው እንደረካ የሚያሳይ ጥቆማ ነው የሚል ዘገባ ወጥቷል። እና ብሔራዊ ቡድን ተመልሷል ወደ ቪላ በመሄዱ ይላል። እና አሁን ደግሞ አስቶን ቪላ ከፓሪስ ሰን ጀርመን እንግዲህ ኤፕሪል 9-15 ደርሶ መልስ አላቸው። እንግዲህ ፓርክ ዴ ፕሪንስ ላይ ደግሞ ራሽፎርድ ያቃታል ይላል።
በ2019 3-1 ባለቀው ጨዋታ በባከነ ሰዓት ነው በፔናልቲ አግብቶ ማንቸስተር ዩናይትድ እንዲያልፍ ያደረገውና ስለዚህ ይሄንን ነገር እንዳትረሱ ፓሪስ ሰን ዠርሜኖች የሚል ዘገባ አውጥቷል። ስለዚህ አሁን ከዚህ በኋላ እንደውም አውጥቷል አስቶን ቪላ ከዚህ ጨዋታ ከፓሪስ ሰን ዠርሜን በፊት 2 ጨዋታዎች አሉት ይላል። እዛ ላይ ደግሞ እንግዲህ እንደዚሁ በሰፊው ይገመገማል ነው እና ይሄንን ይመስላል። እነሱ እንግዲህ እዚህ ላይ ትኩረት አድርገዋል። ግን እኔ እፈራለሁ አስቶን ቪላ ወጋሚ ቲም ነው፣ አይመችም። ፓሪስ ሰን ዠርሜን ያልፋል የሚል ስሜት ነው ያለኝ። ይቅርታ አድርግልኝ፣ ለምን እንደሆነ አላውቅም። ፒኤስጂ ያልፋል ኖ አስቶን ቪላ ወጋሚ ነው። ዝም ብለህ ግምት ትወስዳለህ። ለምን እንደሆነ አላውቅም። አስቶን ቪላ የሚያልፍ ይመስለኛል። ኖ አሰልጣኙ ግን በጣም የሚገርም ስራ ነው አይደል እየሰሩ ያሉት። 2 ውድድሮች ላይ ግማሽ ፍጻሜ አሰልጣኙ ኡናይ ኤመሪ። ታዲያ አሁን ካለፉ 2 ውድድር ግማሽ ፍጻሜ ማለት ነው። 2 ውድድር ግማሽ ፍጻሜ ማለት ነው። ወደ ግማሽ ፍጻሜ ይገባሉ ማለት ነው። እና ደግሞ እንትን ነው እንጂ ራሽፎርድን ራሱ መውሰዱ በጣም ትልቅ ስራ ነው። ኦፍ ኮርስ ያም የስፓኒሹንም አምጥቷል አይደል? ግን አሶንሲዮ ግን የራሽፎርድ ግን አሁን ለምሳሌ አርሰናል አጥቂ ይፈልጋል ሲባል ቢያመጣው ኖሮ ይሻለው ነበር፣ ቢያመጣው ይጠቀምበት ነበር ቢያቅ። ግን አለመጠቀሙ ይሄ የቪላ ውሳኔ ትክክል መሆኑን ነው የሚያሳየው። ትክክል ናቸው እና እየጠቀማቸው ነው። ደግሞም ይጠቅማል፣ እርግጠኛ ነኝ ይጠቅማል። ዴቭ ትልቅ ነው። ምክንያቱም ነቃ ብሏል። ወደ የዚህ አርሰናል ያጥቂ ዝውውር ጉዳዮች ሊሄድና ምናልባትም ከፈርናንዴዝ ጋር የተያዘ ይመስላል አይመስልም ብለን እንደው ሀሳብ ልንሰነዝርበት የምንችለው ከማድሪድ ጋር የተያዘው ጉዳይ እናልፋለን። እንዲሁ አዲሱ የአርሰናል ዳይሬክተርም ስማቸው በስፋት እንግዲህ ከፊርማቸው በኋላ እየተነሳ ነው። አሁን ይሄ ስፖርት ዳይሬክተር በጣም ትልቅ ተስፋ እንደተጣለበት ነው ከዚህ ከአጥቂዎች ዝውውር ጋር በተያያዘ የሚነሳው። እሱም ቃል ገብቷል። በነገራችን ላይ ለአርሰናል ቡድኑ ወደ ተሻለ አቅጣጫና ወደ ዋንጫ እንደሚሄድ የክለቡ ባለቤቶችም በይፋ ይሄንን ሊያሳካላቸው እንደሚችል እምነት እንደያዙበት የሚገልጽ መረጃ ነው የወጣውና በነገው ጨዋታ በነገርህ ላይ በኤምሬትስ ይታደማል ተብሏል። የነገውን ጨዋታ ያልከፍላም የሚደረገውን የሚል ነገር አለ። 4 የአጥቂ አማራጮች እንግዲህ ሲቀርቡ ነበር። ሁሉም ይዘረዝራቸዋል። እንግዲህ አሁን የተጨመረውና የዳበረው ነገር ከዚህ ከስፖርቲንግ ሊዝበኑ ጊዮክሬሽ ጋር የተያዘው ጉዳይ ነው። አትሌቲክ እንግዲህ የጊዮክሬሽን ጉዳይ በአማራጭነት ስለመያዙ ብቻ ሳይሆን ኮስተር ያለ ጉዳይ ስለመሆኑ ጭምር ነው ያወጣው። እዚህ ላይ ደግሞ መረጃ የሰጡት ጋዜጠኞች የሚታመኑ መሆናቸው ይመስላል። የበለጠ ሁሉም ከትናንት ከሰዓት ጀምሮ ከእሑድ ከሰዓት ጀምሮ ይሄንን ነገር በደንብ በስፋት እንዲያራግቡት እድል የፈጠረ ይመስላል። አላቅም አስተውላችሁት ከሆነ ዴቪድ ኦርንስቴን እና ጄምስ ማክኒኮልስ፣ ይሄም ጄምስ ማክኒኮልስም የአርሰናል የተለየ ዘጋቢ ነውና ሁለቱም ናቸው በዝርዝር በዚህ ጉዳይ ላይ ያወጡት መረጃ። ጠንካራ ነው የአርሰናል ፍላጎት ጊዮክሬሽን በተመለከተ ነው የሚሉት። ሀሳቡ ደግሞ የመነጨው ከአዲሱ ስፖርት ዳይሬክተር መምጣትን ተከትሎ ነው የሚል ነገር ነው አሁን እየጎላ የመጣውና ይሄ ሰው እንግዲህ ይሄን ተጫዋች ቀድሞም ያደንቋል የሚል መረጃ ነው ያየሁት። እኔ ያነበኩት በተለይ አትሌቲክ ላይ ያየሁት ነገር የዚህ ተጫዋች አድናቂ እንደሆነ በዝርዝር የወጣበት ነው። በእርግጥ በሊዝበን በ92 ጨዋታ 85 ጎል እና 26 አሲስት አድርጓል። ኦልሞስት የተጫወተውን ቁጥር ያህል የሚቃረብ ነው የሚመስለው የጎሉ መጠን በራሱና የዘንድሮንም ስታይ 26 ጎል በ30 ጨዋታ ደርሷል። ስለዚህ ምን ያህል ትኩረት ያለው አጥቂ እንደሆነ ይታያልና ለረጅም ጊዜም ይሄንን ተጫዋች ሲከታተለው እንደነበር የሚጠቁሙ መረጃዎች ወጥተዋልና ምን ይሆናሉ አይሆኑም እናያለን። ላቋርጥህና መሐመድ የኔ ልጅ ማለት ትንሹ በዚህ ተጫዋች ላይ አነሳውለትና አርሰናል ሊመጣ እየታሰበ ነው እለዋለሁ። እሱ እኮ ለፕሌይስቴሽን ሁሉ ይመቻል። ለምን በጣም ፈጣን ነው አለኝ። እንደዛ ነው ለፕሌይስቴሽን ራሱ ይመቻል፣ በጣም ጎበዝ ነው አለኝ። እንኳን በእውን አለኝ። ከአርሰናል ጋር ባደረጉት ጨዋታ
ለጎል ያለው አፒታይት ይታያል። ያልተጠቀመባቸው ነገሮች እንዳሉ ሆኖ ይታያል። የሆነ ፈጣን ነው፣ ረሃቡ በደንብ ይታያል። የሚሞክራቸው ኳሶች ራሱ ከማይሆኑ መስመሮች ላይ አስቸጋሪ የሆኑ ኳሶችን ሁሉ ወደ ጎል ሲሞክር ያቸዋለሁ። እንግዲህ ይሆናል አይሆንም የሚታይ ነው። ግን በአማራጭነት የቀረቡትን ስታይ ያው አርቴታ አሁንም ትኩረቱ አሌክሳንደር ኢሳክ ነው። 150 ሚሊዮን ፓውንድ ግን ፈጽሞ ሊሞክር አይችልም ነው በርካቶችም የሚሉት። ስለዚህ ውዱ ስለሆነ አርሰናል ይሄድበታል ተብሎ አይጠበቅም ነው። ይሄ ብቻ ሳይሆን እንግዲህ 2028 ድረስ ራሱ ኮንትራት አለው። መልቀቂያ ዋጋም የለውም። ይሄ ነው እንግዲህ ከባዱ ነገር። ወደ ላይ ዋጋው እንዲለቀቅ ያደረገው የሚመስለው መልቀቂያ ዋጋ ስለሌለው ነው። ከሁሉም በላይ ግን ኒውካስልም ደግሞ ይሄንን ተጫዋች መልቀቅ ፈጽሞ ፍላጎት የለውም የሚለው ነገር ጠንክሮ ወጥቷል። እንግዲህ ኤኬቲኬን የተመለከተው ነገር ደግሞ ከሰሞኑ እኔም በአካልም ስናነሳው መገናኛ ብዙሃንም ሲያነሱት የነበረው ጉዳይ ነው። የፍራንክፈርቱ ማጥቂ በበርካታ እንግሊዝ ክለቦች ትኩረት ውስጥ መግባቱ ነው የሚነገረው። 60 ሚሊዮን ፓውንድ ገደማ ይወጣበታል ይባላል። እንግዲህ ይሄ ተጫዋች ምን ይሆናል የሚታይ ነው የሚሆነው። ሌላው እንግዲህ ካምና ጀምሮ ስሙ የሚጠራው ሼስኮን የሚመለከት ጉዳይ ነው። ይሄ በመልቀቂያ ዋጋ የተቀመጠለት 59 ሚሊዮን ፓውንድ ነውና ይህንን መክፈል የሚፈልግ ተጫዋቹ ፍላጎቱ ከሆነ የትኛውም ክለብ ሊወስደው እንደሚችል መረጃዎች ወጥተዋል። ግን አሁን እንዳልኩት ቅድም የጠቀስኩት የጊዮክሬሽ ጉዳይ ትኩረት ስቦ ወጥቷል። 50 ሚሊዮን ፓውንድ ገደማ ይሉታል። እስከ 60 ድረስ ሊጠጋ እንደሚችል ነው የሚነገረው የዝውውር ዋጋው። ግን መረጃዎች እንደሚጠቁሙት አርሰናል ይሄንን ተጫዋች ለማምጣት ብቻ ሳይሆን ሌሎችም ሊያመጣቸው ያቀዳቸው ተጫዋቾች ዝርዝር ስላለ ገንዘብ የማሰባሰብ አማራጭ ውስጥ ቀድሞ መግባት አለበት ወይም ደግሞ ተጫዋቾችን የሚሸጡ ዋጋ ሊያወጡ የሚችሉ ተጫዋቾችን መልቀቅ አለበት የሚል መረጃ ወጥቷል። እዚህ ዝርዝር ውስጥ እንግዲህ ያካተቷቸዋሉ። ኪቪዮር ይጠቀሳል አንዱ፣ ዚቼንኮም የሚጠቀስ ነው። የተወሰነ ዋጋ እናገኝበታለን ብሎ ያስባሉ። ከዛ ውጪ ግን ከደሞዝ ፔሮል ላይ በርከት ያሉ ተጫዋቾችን ስለሚፍቁ፣ ስለሚያነሱ፣ ስለሚሸኙ ይሄ ይጠቅማቸዋል የሚል ነገሮች አለ። ከዛ ውጪ እንግዲህ ከዚሁ የስፖርት ዳይሬክተሩ መምጣት ጋር ተያይዞ የተጫዋቾች ኮንትራት ማራዘም ጉዳይ ላይም ትኩረቶች እንዳሉ በስፋት የሚነገር ነገር አለ። ሳካን፣ ሳሊባን፣ ገብርኤል ማርቲኔሊን፣ ገብርኤል ማጋላሽን የሚመለከቱ ጉዳዮች እዚሁ ላይ ተያይዘው ወጥተዋል። እንግዲህ ምናልባት ስለዚህ ስለ አዲሱ ስፖርት ዳይሬክተር በርካታ መገናኛ ብዙሃን ያሉት ነገር ቢኖርም በአካልም የምትነግረን የተወሰነ ነጥብ ይኖራል ብዬ ጠብቃለሁ። ግን ስኬታማ ዝውውሩ ብለው በአትሌቲኮ ማድሪድ የሚያነሱለት ግሪዝማንን፣ ሮድሪን ይሄ ሲቲ ውስጥ የምናውቀውን፣ ኦብላክን ግብ ጠባቂውን ያነሱለታል። ሱዋሬዝን የመሰለ ምርጥ አጥቂ ማስፈርሟል ይሉታል። ጄሚኔዝ የሚባል ተጫዋች እንዲሁ ይነሳል። ምርጦች ይሏቸዋል። የከፉት የሚሏቸው እንግዲህ የጆፍሌክስ ዝውውር ኪሳራ ነው ይሉታል። 113 ሚሊዮን ፓውንድ ወጥቶበት ያልተሳካ ነው ይሉታል። የሌማርንም ዝውውር ያነሳሉ። ኔማር ሳይሆን ሌማር የፈረንሳዊ 62 ሚሊዮን ፓውንድ ወጥቶበታል። ዲያጎ ኮስታን ያነሳሉ። 58 ሚሊዮን ፓውንድ ወጥቶበታል። ሞራታን ያነሳሉ። 52 ሚሊዮን ፓውንድ ወጥቶበታል። ቪቶሎን ያነሳሉ። 33 ሚሊዮን ፓውንድ ወጥቶበታል። እነዚህ ያልተሳኩ ብለው ነው እንግዲህ የሚያነሷቸው። ለሁሉም ግን እዚህ ጊዮክሬሽ ላይ ያለው የሰውየው ትኩረትን እንግዲህ የአርሰናል ደጋፊዎች በጥሩ ስሜት በጥሩ ሞራል ነው የተቀበሉት። ምን ያህል ጉዳዩ ይሄዳል፣ ምን ያህል ይሳካል የሚታይ ነገር ነው የሚሆነው። የተወሰነ ነገር ጨመረና እንግዲህ ከፈርናንዴዝም እንዲሁ ከሌሎች ጉዳዮች ጋር የተያዘውን ጉዳይ እንሄድበት በአካል። እንግዲህ ዴቭ የዮኬሬስ ጉዳይ አርሰናል ብቻ አይደለም፣ ራሱ ማንቸስተር ዩናይትድ አሰልጣኙም ራሳቸው በትልቁ የሚፈልጉት ሩበን አሞሪም በክረምቱ የቡድኑን ፊት መስመር በደንብ የሚያጠናክረው ተጫዋች እሱ እንደሆነ ያምናል የሚል ነገር አለና አርሰናል ብቻ ሳይሆን ዩናይትድም አለ፣ ሌሎችም ፈላጊዎች አሉትና ፉክክሩ ከፍተኛ እንደሚሆን ይጠበቃል። ግን አሁን ትኩረት የሳበው ነገር የአንድሪያ ቤርታ የአርሰናሉ አሁን ስፖርቲንግ ዳይሬክተር የሆኑት ሰው አድናቂ መሆናቸውን አንተም እንዳነሳኸውና ይህ ነገር ይፈጸማል ወይ ይጠበቃል። ግን እንደው የኩናህንም ሐሳብ አይተው ከሆነ በተሻለ ይሄ ለዋንጫ የሚፎካከር ራሴን ከፍ ባለ ሁኔታ መፈተን እፈልጋለሁ የሚል ሐሳብን ሰጥቷልና እንግዲህ ለጋርዲያን ነው ትናንት የሰጠው። ሁሉም ተቀባብሎታል። በነገር ላይ ሁሉም አንስተውታል። ግን ደግሞ ባለፈው ጥር ወር ላይ ውሉን ያራዘመበት ምክንያት ሰምተው ከሆነ ውሉ ላይ የውል ማፍረሻ እንዲካተት ታስቦ ነው። እንደዛ ባይሆን ኑሮ ውሉን አልፈረመም ብሏልና አሁን 62.5 ሚሊዮን ፓውንድ የውል ማፍረሻ እንዳለው ተናግሯል። እንግዲህ አርቴታ ብዙ ፕሪሚየር ሊግ ላይ የለመዱ ተጫዋቾች ላይ ትኩረት ያደርጋል እንደነ ካይ ሃቨርትዝ፣ ስተርሊንግ፣ ሌሎችንም ተጫዋቾች ትሮሳርን ጨምሮ
በዛው ፕሪሚየር ሊግ ላይ የሚያውቃቸውን ተጫዋቾች የማምጣት ነገር አለውና ኩናህንም ማስፈረም ከፈለገ ተጫዋቹ በይፋ ለገበያ ራሱን አቅርቧልና 62.5 ሚሊዮን ፓውንድ የውል ማፍረሻ እንዳለው በይፋ ተናግሯል። በደንብ እያደኩ ነው። በጥር የዝውውር መስኮት ፍላጎቶች ነበሩ፣ ግን ደግሞ መሄድ አልፈለኩም፣ በቃ ውስጤ ሂድ አላለኝም ብሏልና ቡድኑ እንግዲህ መርዳት ፈልጋለሁ ላለመውረድ ጥረት እየተደረገ ነው የሚገኘው። ማንወርድ ከሆነ ደግሞ ስኬቱን ከፍ ያደርግልኛል ብሏልና ቡድኑ ሳይወርድ ይሄዳል ብሏል። ቡድኑ ቢወርድም ባይወርድም አይቀንስም ብሏል። እንግዲህ የውል ማፍረሻውና 62.5 ሚሊዮን እንዳልከው የቤንያሚን ሼሽኮ እንደዚሁም ደግሞ የሌላኛው የዮኬሬስን ታነሳለ የኩንሃም እዛው አካባቢ ነውና አርሰናል ከነዚህ ውስጥ አንደኛውን ብዙ የይሳቅ አድናቂ መሆኑ ሁላችንም እናውቃለን። ያ የሚደፈር አይደለምና ከነዚህ ተጫዋቾች አንደኛውን አርቴታ ሊያመጣ እንደሚችል ይጠበቃል። ግን አንድሪያ ቤርታ ቅጥር ምን መልክ ነበረው የሚለውን በስፋት ታይምስ ዲ አትሌቲክ በሰብስክሪፕሽን የሚገኙትም ያወጡት ነው የሚገኙትና እንግዲህ የዲየጎ ሲሞኔና የቤርታ ጥምረት አሁን ደግሞ በአርቴታና በቤርታ ይተካል የሚል ነገር ስመለከት ነበረ። ዴቭ ቀድሞ እንግዲህ አርሰናሎች አስበውት የነበረው ጄሰን አይቶ የተባለውን በእንግዲህ በኤዱ ጊዜ ምክትል የነበረውና ባለፈው በጥር የዝውውር መስኮት በጊዜያዊነት ሲሰራ የነበረውን ሰው ወደ ዋና የማምጣት እቅድ ነበራቸው። ግን ያ ነገር እንዳይሆን ያደረገውና መጨረሻ ላይ እነ ጆሽ ክሮንኬ ራሱም ደግሞ የአርቴታም ሐሳብ ተጠይቆ ነው ወደዚህኛው እንዲሄድ ያደረጉት። በኤዱ ጊዜ የነበረውን ሲስተም ኤዱ ያለ የነበሩ ሰዎችን በሙሉ መንካት አይፈልጉም ተብሏል። እነሱን መነካካት አይፈልጉም። እነሱ ልምድ እየሰጡት አሁን ቤርታ አዲስ ነው። ስለዚህ ከኤዱ ጋር ሲሰሩ የነበሩትን ነገር ሼር እያደረጉ ያ ማለት ደግሞ ሰውየው የራሱ አቋም የለውም ማለት አይደለም ይላል መረጃውና የራሱንም ነገር እየጨመረ በደንብ ስኬታማ ስራን ለመስራት ጥረት ያደርጋል ተብሏል። ዋናው እንዲመረጥ ያደረገው ከአይቶ እንዲመረጥ የሆነበት ምክንያት ቅድም ያነሳቸው እንግዲህ በ20 ሚሊዮን ያመጡትን ሮድሪ በ62.8 ሚሊዮን ፓውንድ ለማንቸስተር ሲቲ መሸጣቸው ከ100 ሚሊዮን ፓውንድ በላይ ወደ 120 ሚሊዮን ዩሮ የሸጡትን ግሬዝማንን በ17 ሚሊዮን ዩሮ መልሶ ማስፈረማቸውን ያነሳሉና እነዚህ ከቢዝነስ ጋር የተገናኙ ያነሳቸው ደግሞ በስኬት የማይነሱ የዝውውር ሁኔታዎችም አሉ ከቤርታ ጋር እና ከትልልቅ ወኪሎች ጋር እጅግ ጥሩ የሆነ ግንኙነት አላቸው። መጨረሻ ላይ ጆሽ ክሮንኬ የክለቡ ምክትል ሊቀመንበር ያነሳውም ነገር ይሄንን ነው። በደንብ ልምድ ያለው ልምዱ በደንብ ይረዳናል የሚል ሐሳብን አንስተዋልና ከአይቶ ጋር አነጻጽረው ተወዳድረው አይቶ እዛው ባለበት እንዲቀጥል ወይም በጊዜያዊነት የነበረውን ኃላፊነት ወደ ቋሚ እንዳይሄድለት የተደረገበት ዋነኛው ምክንያት የቤርታ ዳጎስ ያለ ልምድ አለው የሚል ነገርን አንስቷል። ቅድም ያነሷቸውን ተጫዋቾች ከዚህም በኋላ የሚኖሩትን ነገር ያነሳልና ዲየጎ ሲሞኔ 2 የላሊጋ 2 የአውሮፓ ቻምፒየንስ ሊግ የፍጻሜ እንደዚሁም ደግሞ የአውሮፓ ሊግ ዋንጫዎችን ሲያነሳ እንግዲህ ከጀርባ የነበሩት ሰው ሲሞኔ 2011 ነው ቡድኑን የተረከበው። ከ2013 ጀምሮ እስከ ባለፈው ጥር ወር ድረስ በአትሌቲኮ ማድሪድ ሲሰሩ የነበሩ ሰው ናቸው። አንድሪያ ቤርታ 53 ዓመታቸው ላይ ነው የሚገኙትና እንግዲህ ብዙ ተስፋ ተጥሎባቸዋል። በተለይም ምልመላ ላይ ጥሩ አይን አላቸው ይባላል። ይሄኛውም ነገር ይጠቅማል። የኤዱና የአርቴታን ጉዳይ ሲያነሱ ነበር። ኤዱ እንደ አርቴታ አለቃ ሆኖ አይደለም ሲያገለግል የነበረው የሚል ነገርን ሁለቱም የፓርትነርሺፕ ስራ አንዱ የሌላውን ሐሳብ ይሄ ሐሳብ በሐሳብ መሞገት ነው እንጂ አርቴታ በኤዱ ጥላ ስር ሆኖ አልነበረም ሲሰራ የነበረው። ስለዚህ አሁንም ይሄ ኃላፊነት ይቀጥላል ተብሎ ነው የሚጠበቀው። ብዙ ጊዜ እንደሚታወቀው ዳይሬክተር ሲሆን ዳይሬክተሩ ነው የሁሉም ነገር ፈላጭ ቆራጭ፣ አሰልጣኙን የማሰናበትም ኃላፊነት የሚኖረው እሱ ሊሆን ይችላል። ግን በአርሰናል ውስጥ ይህ ነገር የለም። 2020 ላይ ወዲያውኑ ማናጀር የሚለውን እንትን ከሰጡት በኋላ ለአርቴታ ያ ነገር እንዳይሆን ሆኗል። አሁንም ደግሞ በዚሁ መልኩ እንግዲህ ቤርታና አርቴታ ይቀጥላሉ የሚል ነገርን አንስቷል። እዚህ ላይ ይሄንን ላንሳና በዚህ ብሩኖ ፈርናንዴዝን አንሳውና ሁሴንም ሐሳብ እንዲሰጥበት እናደርግስ ጠቅላላ አድርጎ ሐሳቡን ያነሳል። የብሩኖ ፈርናንዴዝ ጉዳይ እንግዲህ አንተም ሁሴንም አይታችሁታል። ሪያል ማድሪድ ወይም አሰልጣኝ ካርሎ አንቸሎቲ ተወካዮቻቸውን ወይም የቅርብ የሚሏቸውን ሰዎች እያንዳንዱ የማንቸስተር ዩናይትድ የኦልትራፎርድም ከሜዳው ውጭም የሚደረጉ የዘንድሮ ውድድር ዓመት ጨዋታዎችን በሙሉ
እንዲመለከቱ ስካውት እንዲያደርጉ እንዲመለምሉ ተጫዋቹን ያደርጓቸው ነበር ይላል እንግዲህ ስታር ላይ የተመለከትኩት መረጃ። ማድሪዶች ይሄንን ተጫዋች እስከ 90 ሚሊዮን ፓውንድ በሚደርስ ገንዘብ ማስፈረም እንችላለን የሚል እምነት አላቸው ይላል። ዋና ምክንያት የሚሉት እንግዲህ ሉካ ሞድሪች እድሜው 39 ዓመት ደርሷል፣ ወደ 40 እየገሰገሰ ነው። ይሄ ተጫዋች ከማድሪድ ጋር ያለው የውል ሁኔታ አልታወቀምና ዘንድሮም የውድድር ዓመቱ ከተጠናቀቀ በኋላ ነው የመጨረሻ ውሳኔ የማሳልፈው የሚል ሐሳብን ሰጥቷል። አሁን ትኩረቱ ሜዳ ላይ ስለመሆኑ እየተናገረ ነው የሚገኘው። እሱን እንዲተካ ነው የሚል ነገርን አንስቷል። ከትሬንት በኋላ ይሄንን ተጫዋች ማምጣት ይፈልጋሉ የሚል ነገር እየተነሳ ነው የሚገኘው። ኦገስት ላይ ነበር እስከ 2027 የሚያቆየውን ውል የፈረመው። ቀደም ዴቭ እኔ እናንተ ስናነሳ ነበር 28 29 ስንል ነበር። 30 ዓመቱ ላይ ነው የሚገኘው። 30 ላይ ገብቷል። ልክ ነው። 30 325,000 ፓውንድ በሳምንት ይከፈለዋል በማንቸስተር ዩናይትድ ቤት። እሱ ዋንጫዎችን ማሸነፍ ይፈልጋል። ዋንጫ ደግሞ ለማሸነፍ ልክ ለትሬንት ለሌሎችም ትልልቅ ቡድኖች ሲያነሱ የነበረው በቃ ወደ ማድሪድ መሄድ ነው የሚል ነገርን አለ። ማርቲን ሳሙኤል እንደውም ዋንጫ ለማሸነፍ ሲባል ግዴታ ወደ ማድሪድ ነው መሄድ ያለብን የሚል አንድ ጽሑፍ ጽፎ እያነበብኩ ነበረ ዴቭ። እና ሁሉም ተጫዋቾች ይሄንን ነገር ነው እያነሱ የሚገኙት። ግን ይሆናል አይሆንም የሚለውን ነገር ማንሳት ያለብን ይመስላል ዴቭ። ራሱ ሞድሪች አሁን የቡድኑ ተጠባባቂ ነው። አንዳንድ እድሎችን ነው የሚሰጠው። ራሱ ብሩኖ ፈርናንዴዝ መጫወት የሚፈልግበት ቦታ ደግሞ በጁድ ቤሊንግሃም በነ ብራሂም ዲያዝ በሌሎችም ተጫዋቾች ተይዟልና ኢዛት ሪሊ ይሄ የዚህ ተጫዋች የማድሪድ ፍላጎት ዝም ብሎ የመፈለግ ወይም ይፈልጉታል የሚል ወይም ራሱ ካርሎ አንቸሎቲ ዝም ብሎ ተጫዋችን ፐርሰናል በሆነ መልኩ የማድነቅ ነገር ነው ወይ የሚለው ነገር ብናነሳኔ ከዚህ የሚያልፍ ጉዳይ አይመስለኝም። ማድሪድ ያን ያክል የጠነከረ ፍላጎት ኖሮት ይሄንን ተጫዋች ያነሳዋል የሚለው ወይም ለማምጣት ከዚህ በኋላ ጥረቶች ይኖራሉ የሚለው ጉዳይ ብዙም እምነት የለኝም። አንተ ሙሴንም እንግዲህ ሐሳባችሁ ልጨምሩበት ይችላል። እሱ ብቻ አይደለም። አሁን አንተ የምታነሳው እውነት ማድሪድ ይፈልገዋል እያልክ ነው ያለው። ግን እሱ በዲያደር ሳይድ ማየት አለብን። ማንቸስተር ዩናይትድ ይሄን ልጅ ይለቀዋል ወይ ነው ዋናው ጥያቄ። ምክንያቱም ይሄ ብሩኖ ፈርናንዴዝ ወደድንም ጠላንም የማንቸስተር ዩናይትድ ቡድን ዋናው ምሰሶ ነው። ላለፉት 3 ዓመት 4 ዓመት ዋናው ፒላሩ እሱ ነው። በቃ ከ2020 ጀምሮ ከመጣ ጀምሮ ዋናው ፒላሩ እሱ ነው። እሱ ከምሰሶ ከእንትን ካለ በቃ ጣሪያው እንዳለ ነው የሚወድቀው። ቲሙ ገደል ነው የሚገባው። የምሬ ነው የምልህ። የልጁ ድካም ከንቱ የሆነው ቡድኑ ውጤታማ ስላልሆነ ነው እንጂ አሁን እሱ በውጤታማ ቡድን ውስጥ ቢሆን ኖሮ ብዙ ይወራለት ነበር ብሩኖ ፈርናንዴዝ። ግን እሱ ተሸክሟቸው መውጣቱን አይታይም እና ስለዚህ ቡድኑ ስለሚሸነፍ ማለት ነው። ቡድኑ በየጊዜው ስለሚሸነፍ የሽንፈቱ ሰው ትኩረት የሚያደርገው የቡድኑ መሸነፍ ነው እንጂ የቲም ፐርፎርማንስ አይም ኢንዲቪጁዋል ፐርፎርማንስ አይመለከትም፣ ወይ ደግሞ ሚናውን አያይም። ብዙ ነገሮች አሉ እንደዚህ ቴክኒክ ላይ ትኩረት የሚያደርጉ ሰዎች ናቸው ያን እንዲያዩ የሚችሉት። ገብቷል። ደጋፊ ግን በስሜት ማሸነፍና መሸነፉ ላይ ብቻ ነው ትኩረቱ እና በተሸነፈ ቁጥር የሱ የሚያሳርፈው አቅም ይጠፋል ማለት ይደበቃል። ይጠፋል ሳይሆን ይደበቃል። ግን ልጁ ትልቅ ፖቴንሻል ያለው ልጅ ነው። ገና ባህሪው ብዙ የሚነሳው ስለ ባህሪው ምናምን ነው የሚነሳው። ምንም ይነጫነጫል ሜዳ ላይ ምናምን። እንግዲህ ስፖርት አንዳንድ ተጫዋቾች የአይነት ባህሪ አላቸው። እንደው አንድ ከፍ እናድርገው ብል እንደው ለምሳሌ የማድሪድ ፍላጎት እውነኛ ከሆነ ላይክ እንደ አሁን ከምንለው ውጪ የእውነት ማድሪድ እዚህ አማካይ ላይ ሊጠቀምበት ከፈለገ በእኔ እምነት ብሩኖ ፈርናንዴዝ ይህን ክለብ ጥሎ ሊሄድ ቢወስን ጥያቄ አላነሳም። እኔ በግሌ እዛ ሄዶ እንዴት ነው እዛ ኬሚስትሪ ውስጥ የሚገባው? እዚህ የነበረው ያገኘዋል ወይ? እንግዲህ እሱ ራሱን የቻለ እዛ መልስ የሚያገኝ ነው። ከፈለጉት እንዴት መልስ ሊሰጡ እንደሚችሉ ሜዳው ላይ በሂደት የሚታይ የሚሆን ነው የሚመስለኝ። ግን ጥያቄውም ከመጣ እንደው ዝም ከርቀት ሳየው ለመቀበል ዝግጁ የሚሆን ክለቡ ላይቀበል ይችላል። ሁሴን እንዳለው የክለቡ ምሰሶ ስለሆነ ጥያቄ ሊነሳበት ይችላል። ግን ቢሄድ
የሆነ ሊያሳካ የሚችላቸው ነገሮች እንዳሉ ስታስብ ፈቃደኝነቱ ቢኖር ነው የሚመስለኝ። በዚህ ላይ ከተጫዋቹ ባህሪ መነሻውን 30 ሆነው እንጂ በቶፕ ሌቭል ሊያጫውት የሚችል አቅም እንዳለው ደጋግመን እያየን ነው። አሁንም ከቅርብ ዓመታት ወዲህ እንደውም እየጨመረ ነው ኳሊቲው። በደክመት ውስጥ እንኳን ኢቭን ኳሊቲው እየጎላ እየመጣ መሆኑን ስታይ የሆነ በቶፕ ሌቭል ማድሪድን በመሰለ ክለብ ውስጥ የሆነ ማገልገል መስጠት የሚችለው ነገር አለ ብለህ ትገምት። እንግዲህ ኬሚስትሪው እዛ ሄዶ እንዴት ይሆናል አይሆንም ራሱ የሚነሳበት ሁሌ ምን ነው ስትሄድ መሬቱ አረንጓዴ ነው ብለህ አይደለም የምትሄደው። ያው ይኖራል ወጣ ገባ ነገሮች እንደሚኖሩ ግምት ትወስዳለህ። ባሰበው ሌቭልም ላይሳካለት ይችላል። እንግዲህ እዚህ ቡድን ውስጥ ቶፕ ስለሆነ የበለጠ ኮንፊደንስ ተሰምቶት እንዴት ስኬታማ ሆኖ እየወጣ እንዳለ እናያለን። እዛ እንግዲህ ሱፐርስታርስ መሃል ሲገባ ይሄ የሚነሱ ጎን ለጎን ስትጫወት አንዱ ሚና ሲወስድ ምናልባት የሚነሱ በርካታ ፖርቱጋልም ላይ ራሱ ጥያቄ አለ አይደል? እንዲህ አይነት ነገሮች አሉ። ግን እኔ አይ ቲንክ ጥያቄው የእውነት ጀኒውን ከሆነ እና በእርግጥም ለሱም የሚሆነው ነገር ታስቦ ከሆነ አይኑን የሚያሽም እኔ ግሌ ስሜት ነው። አይኑን የሚያሽ ነው አይመስለኝም። ማድሪድ ጥያቄው ነው ከቀረበማ ዴቭ ከቀረበማ ማድሪድና ባርሴሎና ጥያቄ ከቀረበማ ከባድ ነው ማለት በተለይ ማድሪድ እምቢ ማለት ከባድ ነው። ምክንያቱም የለጠፈው ታፔላ ለቻምፒየንስ ሊግ ዋንጫው ነው። ስለዚህ እምቢ ማለት ከባድ ነው። ደግሞ ቻምፒየንስ ሊግ ደግሞ ሳያገኝ ይሄ ልጅ ኬሪየሩን ሊጨርስ ነው። ጥያቄማ ከቀረበ ዩናይትድ ወደፊቱ ነው ታስቦ አይደል? ከዩናይትድ አንፃር በነገራችን ላይ ማድሪድ ውስጥ ቢገባ ግን ማድሪድ አሁን ትላንትናም ሳይሆን ነበር አሁን ማድሪድን ይዞ እየወጣ ያለው ኪሊያን ኤምባፔ ነው። በጣም በቃ ተነስቶበታል። እንደው ሰፊ ዘገባዎች ነበሩ ዛሬም ትላንት የወጡት ግን ያው አንባቢው ብዙ እንትን አይለውም በሚል ነው እንጂ በጣም እንትን ሆኗል። በቃ ኃይለኛ ሆኗል ኪሊያን። አሁን ትላንት ያገባው ቅጣት ምት የሚገርም ቅጣት ነውና ከበረኛው አሰልጣኝ ጋር ሄዶ አቀፈውና ከጨዋታው ላይ ሲጠየቅ ከበረኛው አሰልጣኝ ጋር ደጋግመን ሰራው ነበር አለ። ስለዚህ ሮጦ ሄዶ አቀፈው ያንን ጎል አግብቶ ማለት ነው። የሚገርም ቅጣት ምት ነው። አላየውም እንደዚህ አይነት ቅጣት ምቶች ብለን ክሪስቲያኖ ሮናልዶም የራሳቸው ኳሊቲዎች አሉት። ሜሲም ያገባሉ። ይሄኛው ግን በጠበበ አንግል እንዴት እንደወተፈው ገርሞኛል። እና የስራ ውጤት ነው ሲል ደግሞ ምልህ ተች ያደርጋል። ኤኒዌይ ግን ማድሪድ ግን መሀል ሜዳ ላይ መሀል ሚድፊልዱ ግን ጠንካራ አይደለም። አሁን ደጋግሜ እንዳየሁት ማድሪድ እንደውም አርሰናል ከበረታ በሚድፊልዱ ነው ማሸነፍ የሚችለው ሚድፊልዱና ተከላካዩ በሚድፊልዱ ነው ማሸነፍ የሚችለው። እና ያው ተከላካዩ ከኪሊያን ጋር እንግዲህ ያው ፈረንሳዩ ለፈረንሳይ ነው እንግዲህ እና ይተዋወቃሉ። እና ስለዚህ አሁን ብሩኖ ፈርናንዴዝ ወደ ማድሪድ ቢመጣ በደንብ ይጠቅማቸዋል። ምንም እኔ ጥርጥር የለኝም እንደሚጠቅማቸው። ምክንያቱም ቲሙ የክሬቲቪቲ ፋሚኒ ምናምን ፈረንሳዮቹ ቶፕ ሌቭል ሊሆኑ ይችላል አይመስልም። ፕሌየሩ ብዙም የለም። ይሄ የሚያምረው ነገር በደንብ ቡድኑ አሁን ማድሪድ ምስተማመናው አሁን በእርግጠኝ ነው የምነግርህ በአንቸሎቲ ብዙ እምነት የላቸው ማድሪዶች አሁን በሚያዩት ኦፍ ኮርስ ቻምፒየንስ ሊግ ላይም በመከራ ነው ያለፈው ታቸው እሱም አስተዋጽኦ አለ። እንደገና ደግሞ በላሊጋም ባርሴሎና በቀዳሚ እኮ 3-2 ያሸነፉበት እኮ የዋዛ ፈተና አልነበረም። ከትንንሽ ቲሞችም ፈተና አለው። ቀዳሚው ሻቢ አሎንሶ ይዟል እየተባለ ዋንጫውን ካጡ አንቸሎቲም ውላቸው አይራዘምም እንደዚሁ ይለቃሉ። ሻቢ አሎንሶ ይመጣል የሚል ነገር ነው በትልቁ እየተነገረ አግኝቶም ላቆዩ ይችላል ነው እንደውም እንጂ መረጃዎች እኔ እንደውም እንደዛ ነው ማስበው። ምክንያቱም የቡድኑ ፎርም አስፈሪ አይደለም፣ ጥሩ አይደለም። ኤኒዌይስ እናየዋለን። በተለይ ደግሞ ከአርሰናልም በሚኖር ጨዋታ በደንብ እናየዋለን። የብራዚሉ ጉዳይ አሳሰጡኝ በኋላ ፍጠን ያዛርገው ምናምን እንዳትለይ ብለኸኛል። እስቲ ወደዛ እንለፍ። ዘገባው ሰፋ ያለ ነው። አንዳንዶቹ ባዘዌይ ለምን ደግሞ ታውቃለህ የሌኪፕ እና የፍራንስ ፉትቦልን የላቲን ዘገባዎች ሰሞኑን የሚገርም ነገር የብራዚል አርጀንቲናን ጨዋታ ካየው በኋላ አንዳንድ ዘገባዎችን በደንብ መስጠውኝ እያየው ነበር። ግን የፈረንሳዮቹ ዘገባዎች ከዚህ በላይ ሊሆን እንደሚችል ለውስጤ ስነግረው ነበርና ስለ ብራዚሎች አለኝ ስትለኝ እንግዲህ አንተ ደግሞ አልከኝ እኮ እኔ ተጠብቅ ነበር አልከኝ። አይ ነው ቤሎ ሆሪዞንቴ ምናምን እያልክ አንተ ደግሞ የባቡር መንገድ የመኪና መንገድ ምናምን እያልክ ያኔ ሆዴን ስትነፋው ስለነበር ብራዚል ነው እንግዲህ በደንብ ስጠኝ ዛሬ ሌኪፕን ትዝ ይልሃል ያለፈው ጊዜ አሁን በቃ ሴሌክቲቭ ሆነናል ኳስ ለማየት ራሱ በጣም በማንበብም በኩል ታውቃለህ ሌኪፕን ያለፈው ጊዜ እዚህ ላይ 175ኛ ደረጃ ነኝ ብዬህ ነበር አይደል? ብለኸኝ ነበር። ከአንድ ወር በፊት አይቼ ስንተኛ እንደወረድኩ ታውቃለህ? 880ኛ ደርሻለሁ። ወርጄ ማለት ያው ሌኪፕ
ቶሎ ይወጣል። ያው ኦንላይን ቶሎ በየቀኑ ነው የሚወጣው። ፉትቦል ላይ ብቻ ያተኮረ አይደለም። ፍራንስ ፉትቦል ነው እግር ኳስ ላይ ብቻ ያተኮረው። ለኪፕ ሁሉን ስፖርት ስኪም ያደርጋል። በረዶ ሸርተቴም አለ፣ ብስክሌትም አለ፣ አትሌቲክስም አለ። ያን ሁሉ ደግሞ አታነበውም። ደግሞ ያውቁታል እንጂ የእንግሊዝን ፉትቦል ትወዳለህ ይልሃል። ይሄን ብዙ አንብበሃል ይነግሩታል። አናሊሲሱ በዚህ በኤአይ ተነበውን አይደለ? ወደ ዘገባው ልግባልህ እና በኢንተርናሽናል ብሬክ ወቅት ይላል ዘገባው የመጀመሪያ ሐሙስ ላይ ብራዚል ከኮሎምቢያ 2-1 ድል አድርጋ ነበር። እንግዲህ ዴቭ በውጤት ደረጃ ጥሩ ነው ይላል። ቡድኑም በሀገሪቱ በሚደረገው የማራቶን ማጣሪያ ላይ ደረጃውን ከፍ አድርገዋል ይላል። ሆኖም በድል ውስጥ ከውጤት ባሻገር የቡድን ፐርፎርማንስ አለ ይላል። በዚህ በኩል ላይ ግን ድል ያደረገው ቡድን ላይ የብራዚል ደጋፊዎች በእጅጉ ጥርጣሬ ነበራቸው ይላል። 2-1 ባሸነፉ ዕለት ማለት ነው እና ፌርናንዶ ዲኒዝ እንግዲህ ከአንድ ዓመት ገደማ በፊት የተኩት በፊቱ አሰልጣኝ ፌርናንዶ ዲኒዝ ነበሩ። አንድ ዓመት ሆናቸው ኦልሞስት። እሳቸውን የተኩት እንግዲህ ዶሪቫል ጁኒየር ናቸው እና እሳቸው የኮሎምቢያውን ድል ካደረጉ በኋላ ጨዋታው 1-1 ዘልቆ ያሸነፉትም ያን ጨዋታው 90 ደቂቃ አልቆ የባከነ ሰዓት ተጨምሮ በ9ኛው ደቂቃ ላይ ተጨምሮ ማለት ነው 99ኛው ላይ ማለት ነው 99ኛው ላይ እሺ 45 እና 9 ስንት ማለት ነው? 90 ልክ ነው። 99ኛው 90 ሲደምር 9 እና ቪኒሲየስ ጁኒየር ነበረ ጎሉን ያስቆጠረው እና ያሸነፉትም በዛ ነበርና በወቅቱ ቪኒሲየስ ምን ብሎ ነበር ከጨዋታው በኋላ? ይሄ ጎል መነሻችን ነው፣ ከዚህ በኋላ ቡድናችን ስኬታማ ይሆናል የሚል አስተያየት ሰጥቶ ነበረ። በቃ ከዚህ በኋላ ይሄ ጎል ወሳኝነት ነው ለቡድናችን፣ ትልቅ ስነ ልቦና ጥንካሬን ይዞ ይመጣልናል፣ ያረጋጋናል የሚል አስተያየት ሰጥቶ ነበር። የአሰልጣኙም ስታፍ ቢሆኑ በየተራ የወጡ ለሚዲያው ላይ የቡድኑን መሻሻልን ሲገልጹ ነበር። ግን የስፖርት ታዳሚው በፍጹም አልተቀበለውም። እነሱ እንደዛ ቢሉም ሚዲያውም ቢሆን ይሄንን ምንም ተቀባይነት አልሰጠውም እና እንደውም ምን ይላል ምን ብለው ጻፉ? ከአሰቃቂው የዲኒዝ ቡድን ወደ ፌር ወደ ሆነው የዶሪቫል ቲም ተለውጠናል ብለው ነው የተቹት። ማለት ፌር ማለት አይሞቆም አይበርዶም ማለት ነው። ቡድኑ ጥሩም አይደለም መጥፎም አይደለም፣ በቃ ዝም ብሎ እንትን ላይ ያለ ነው፣ ፌር ያለ ነው ብሎ ነው ሚዲያው የዘገበው። እና ሚዲያው እንግዲህ የቡድኑን ድክመቶች በቅድሚያ ሲያስቀምጥ እና መጀመሪያው ድክመቱና ችግሩ ይላል ሚዲያው ተከላካይ ክፍሉ ነው ይላል። ይህን ክፍል አለ በጣም ደካማ ነው ብሎ ያወጣዋል። እና በቲቴ ጊዜ ለ2022 የዓለም ዋንጫ የካታር ዓለም ዋንጫ ጊዜ በወቅቱ በ17 ጨዋታ 5 ጎል ብቻ ነበር የተቆጠረበት ያ ቡድን። ዘንድሮ ግን ለዓለም ዋንጫው ማጣሪያ ላይ ግን አሁን እስካሁን 14ኛው ሳምንት ላይ ነው ያሉት። 14ኛው ጨዋታ ላይ አድርገዋል። ከ14 ጨዋታ ውስጥ በ14 ጨዋታ ውስጥ 20 ጎል ተቆጥሮባቸዋል። ይሄም በየ3 ጨዋታው አንድ ጎል ይቆጠር በየ 20 ጎል በ14 ማለት 1 ነጥብ ከምናምን ማለት ነው። ከአንድ ጎል በላይ ማለት ነው። የ2022 ግን በየ3 ጨዋታ ነበር 1 ጎል የሚገባበት። ይሄ ግን በየጨዋታው 1 ነጥብ ከምናምን ጎል የሚገባበት እና ከነዚህ ከ14 ውስጥ ደግሞ በክሊንሺት የወጣው 3ቱን ጨዋታ ብቻ ነው ይላል ዘገባው። እና ቡድኑ ላይ በአብዛኛው ጊዜ የሚቀርቡት ማርኪኖስ ነው ከኤደር ጋር ማለት ከኤደር ሚሊታኦ ወይም ከጋብሪኤል ማጋሌሽ ጋር ነው የሚሰለፈው። እንግዲህ ማርኪኖስ እንትን አይደለም ቋሚ ነው። በፊት እሱ ከቲያጎ ሲልቫ ጋር ነበረ ተጣምሮ የነበረው ያኔ እንግዲህ ጠንካራ ዲፌንስ በነበረ። አሁን ግን ማርኪኖስ ከነዚህ ከሁለቱ ተጫዋቾች ጋር ነው እየተንትን ያለው እና የፔጆ ተከላካይ ፍጹም አይኔኬ ነው። ምክንያቱም 97 ጊዜ ተሰልፎ ጥሩ ልምድ ያካበተ ተጫዋች ነው እና ትልቅ ቦታ ተሰጥቶታል። ከሁለቱ ሴንትራል ደግሞ ዲፌንስ አልፈን የቀኝና የግራውን ተከላካይ መስመር ስንመለከት በቀኝ በኩል ዌስሌ የሚባለው የፍላሚንጎ ተከላካይ አለ፣ ወይም ቫንደርሰን የሚባል የሞናኮ ተከላካይ አለ። በግራ በኩል ያሉት አራና የሚባለው ወይም ደግሞ አብነር
የሚባለው ተጫዋቾች ናቸው እና እነዚህ ተጫዋቾች በፉልባክ ላይ ያሉት ተጫዋቾች በፍጹም ለቦታው ትክክለኛ ሰዎች ናቸው ለማለት ያስቸግራል ይላል ዘገባው። እና ከዛ እንግዲህ ዲፌንሱን ችግር ይገልጻል። የመሃል ክፍሉን ይቀጥላል። የመሃል ክፍሉን ካየን ደግሞ በጣም ደብዛዛ ነው፣ ፍሉ ነው ይላል፣ አርኪ አይደለም ይላል። በዚህ ስፍራ ላይ ብሩኖ ጊማሬሽ እሱም እንደማይነካ ነው የሚነገረው። ግን እሱም ቢሆን ዛሬ ጥሩ ነው ስትለው ነገ ይወርዳል፣ ዛሬ መጥፎ ነው ስትለው ነገ ጥሩ ይሆናል እና ወጥ የሆነ አቋም የለውም ይላል። እና ሌላው ገርሰን ነው ፍላሚንጎ ውስጥ ጎላ ቢልም ይላል፣ ለፍላሚንጎ ሲጫወት ጎላል። እዚህ ግን ማሊያው የከበደው ይመስላል፣ ፍጥነትና ሞቢሊቲው በጣም ደካማ ነው ይላል። ሌላው ቅድም ያነሳው ኩና ነው። ሊወልብሱ ኩና ወደ 26ኛው ልደቱ እየተቃረበ ሲሆን ለብሔራዊ ቡድኑ ግን 13 ጊዜ ብቻ ነው የተጠራው እና ይሄ ደግሞ ኃላፊነቱን ለመወጣት ልምዱ በእርግጠኝነት ያበቃዋል ለማለት ይከብዳል ይላል። በብራዚል ስፖርት ቲቪ ላይ ኮንሰልታንት ሆኖ የሚሰራው ሮጀር ሲናገር ብሔራዊ ቡድኑ መሀል ላይ የቴክኒክና የፈጠራ ችግር ይበዛበታል ይላል እና ኦፍኮርስ ሉካስ ፓኬታ አለ ይላል። ግን ሉካስ ፓኬታ ገና ያልተረጋጋ ልጅ ነው ይላል። እርሱ እነዚህ ሁለት ጉዳዮች ማለት በቴክኒኩና በፈጠራው ብዙ የሚታማ አይደለም ይላል። ግን ይህ የዌስትሃም ተጫዋች በእንግሊዝ ኤፍኤ በኩል በዚህ ከቁማር ጋር በተያያዘ ከእግር ኳስ ህይወቱ ሊያግደው እንደሚችል እየተነገረ ነው ይላል። ይገርም አለካ አልሞተም። የዚህ የቁማሩ ጉዳይ ነው እንዴ በጥልቀት እያዩት ነው ነገር ላይ እና ከእግር ኳሱም ሙሉ ሊሰናበት ይችላል። ትክክል። ስለዚህ አልተረጋጋም። ስለዚህ ባልተረጋጋ አእምሮ ብሔራዊ ቡድኑን ይጠቅማል ማለት በጣም አስቸጋሪ ነው ይላል። ከዛ ወደ አጥቂ ክፍል ይሄዳል። የአጥቂ ክፍል በኔይማር ትከሻ ላይ የተጣለ ነው ይላል። ከሳንቶስ ጋር ይላል ካምባክ አድርጓል። ጅማሬው ጥሩ ነው ይላል። በ7 ጨዋታ 3 ጎል 3 አሲስት አድርጓል። ግን በኢንተርናሽናል ብሬኩ ላይ በዚህ ሳለ ፎርፌ ሰጣለ። ያው ምክንያቱም ጭኔ ላይ ጥሩ ስሜት ስለማይሰማኝ ይቅርብኝ ብሎ ብሬኩ ላይ ወጪ ይሆናል። ይህ አባብሎ ደግሞ በሚዲያው ተቀባይነት አላገኘም ይላል በብራዚል ሚዲያዎች። ኔቶ የተባለው የቀድሞ የብሔራዊ ቡድን ተጫዋች በባንድ ቲቪ ላይ ቀርቦ የሰጠው አስተያየት ጭራሽ ለኔይማር መነጋገሪያ ሆኗል። ዴቭ እንደተጎዳ ይናገራል አለ። ግን ካርናቫል ላይ ለ6 ሰዓት ሳያቆም ሲደንስ ይታያል ይላል። የተጎዳ ተጫዋች ለ6 ሰዓት እንዴት ነው? ስለዚህ በእርሱ ላይ እምነት መጣል አይገባም ይላል እና እንደውም አንዳንዶች ምን ይላሉ? የእህቱ ልደት ሲደርስ ሁልጊዜ ሰበብ እየፈለገ ይወጣል ይላሉ። አሁንም ደግሞ በአጋጣሚ የእህቱ ልደት ነበር እዚህ በኢንተርናሽናል ብሬክ እና ሆን ብሎ የሚሉም አሉ እና ይላልና በእርግጥ ይላል የብራዚል እግር ኳስ አስቸጋሪ ጊዜ እያሳለፈ ቢሆንም ተስፋ ነገሮች ግን አሉ፣ ሙሉ ለሙሉ አልተሟጠጠም ይላል። የራፊናን ፍጥነት፣ የቪኒሲዩስ ድሪብል ወይም የሮድሪጎ ፍላጎት ከተመለከትን ተስፋ አለ ይላል። ግን ይህን ኳሊቲያቸውን በወረቀት ላይ ብቻ ሆነ እንጂ በወረቀት ላይ ሆኖ መገደቡ ደጋፊዎችን አሳስቧቸዋል ይላል። በወረቀት ላይ ይህን አጥቂ ክፍል ስትመለከቱት ያስፈራል አለ። ሆኖም ማክሰኞ ምሽት ከአርጀንቲና ጋር ያለፈው ማክሰኞ ማለት ነው ከአርጀንቲና ጋር የተመለከትነው ግን ከመንገድ የወጣ መሆናቸው በደንብ ታይተዋል ይላል። እነዚህ 3 ብራዚላውያን በስፔን ሜዳዎች ላይ የሚያሳዩ ነገሮች ድንቅ ነው። ግን የ2026 ዓለም ዋንጫ ማጣሪያ ከተጀመረ አንስቶ በ14ቱ ሳምንት ውስጥ ያስቆጠሩት 9 ጎል ብቻ ነው ይላል። 3ቱ በጣምራ ማለት ነው። 3ቱ በጣምራ ለብሔራዊ ቡድኑ በጋራ ይላል እስካሁን 3ቱ በጋራ 105 ጊዜ በድምር ተጫውተዋል። ራፊናና ሮድሪጎ በጋራ 33 ጎል አስቆጥረዋል። ቪኒ ለብቻው 39 ጎል አስቆጥሯል። ይህም ድምሩ 72 ጎል በጋራ አግብተዋል። አሁን ያላቸው ግን በ24ቱ ብቻ ከ48 ጎል ዝቅ ያለ ነው። እስቲ ያስበው በ24ቱ 48 ጎል ዝቅ ብሏል አሁን እንኳን ራሱ እና ኢሮፕ በሚገኘው ቲቪ ግሎቦ ላይ የሚሰራው ራፋኤል ዳንጄሊ ሲናገር የነዚህ የሶስት አጥቂዎች ኳሊቲዎች በአግባቡ እየተጠቀምን አይደለንም ይላል። ምክንያቱም ቡድኑ በጣም ሲበዛ ዲስኦርጋናይዝድ ሆኗል ይላል። እንደዚህ ከሆነ ደግሞ
2 እና 3 ዓመት አስቆጥሯል። የዘለቀ ችግር በመሆኑ በሶስቱ ላይ ተስፋ መቁረጥ እንዲነግስ አድርጓል ይላል አስተያየቱ። የኦግሎቦ ጋዜጠኛ ኤሪክ ፋሪያ በበኩሉ ቡድኑም ሆነ ሲቢኤፉ ማለት ፌዴሬሽኑ ሁለቱም ዲኦርጋናይዝድ ሆነዋል ይላል እና ስለዚህ ሲቢኤፉ የሚሰራውን በፍጹም አያውቅም በሚል ሲቢኤፉን ይተቻል። የቀድሞ የኢንተር ሚላን ተጫዋች የነበረው ፌሊፔ ሜሎ ደግሞ እነዚህ 3 አጥቂዎች ይላል። እሱ ደግሞ ሌላ ሀሳብ ይዞ ይመጣል። እነዚህ 3 አጥቂዎች ወደ ኋላ በመመለስ ተከላካዩ ክፍሉን ማገዝ ይኖርባቸዋል። እስቲ ተመልከቱት፣ መከላከል የኛ ስራ አይደለም ብለው ተከላካዩ ይወጣ የሚሉ ይመስላሉ። ሜዳ ላይ የሚያሳዩት እንቅስቃሴ ይሄን ይመስላል ብሎ እሱ ደግሞ እነሱን ተጠያቂ ያደርጋል። ሌላው ሬናቶ በኔይማር ላይ አንዳንዶች ምን ይላል? አንዳንዶች በኔይማር ላይ ተስፋ በማድረጋቸው ይገርመኛል ይላል። አንዳንዶች የኔይማር መመለስ መፍትሄ ነው፣ ሶሉሽን ነው የሚል ሀሳብ ሲሰጡ ሰማለሁ አለ። ለእኔ ግን ራሳችንን እያታለልን ነው የሚመስለኝ ይላል። በኔይማር ላይ እምነት መጣል ማለት ልክ የገና አባት ዛፍ ስር ካልሲን አስቀምጠህ ፍጹም ድንቅ ስጦታ አገኘው ብለህ ራስን እንደማታለል አትሸውዱ ራሳችሁን። ኔይማር ዋጋ የለውም ነገር ነው የሚመስለው። እንግዲህ አሰልጣኝ ዶሪቫል ጆኒየር አሁን ተነስተዋል። ስለዚህ ሌላ ሊተካቸው በእንቅስቃሴ ላይ ሲቢኤፉ ይገኛል። አንዳንዶች ታሪክ ሊደገም ይችላል እያሉ ነው። በ1998 ፈረንሳይ በተደረገው ዓለም ዋንጫ ካለቀ በኋላ ብራዚል በፈረንሳይ 3-0 ከተሸነፈች በኋላ 3 አሰልጣኞች ቴስት አድርጎ ነበረ ሲቢኤፉ ሉክሰምቡርጎን፣ ካኒዲሃ እና ኤመርሰን ሊያውን። በመጨረሻም ላይ ሉዊስ ፊሊፔ ስኮላሪን ወሰነ። እርሳቸውም በጃፓን ኮሪያ 2002 ዓለም ዋንጫ ላይ ለአምስተኛ ጊዜ እንግዲህ ብራዚል የዓለም ዋንጫ 2002 ላይ ዓለም ዋንጫ ሻምፒዮን እንድትሆን አድርጋል። እንግዲህ ፔንታን አሁን 23 ዓመት አስቆጥሯል። ፔንታ አምስተኛ ዋንጫ ከተገኘ 23 ዓመት አስቆጥሯል ይላል። አንተ ጊዜው እንዴት እንደሚሮጥ ይገርማል። ለመጀመሪያ ጊዜ በነገራችን ላይ ቴሌቪዥን የቀረብኩት ዴቭ ያን ዕለት ነበር። 2022 ዓለም ዋንጫ ጀርመንና ማን ነበሩ? ጀርመንና ደቡብ ኮሪያ ግማሽ ፍጻሜ ተጫውተው እኔ ስዩም አባተ፣ ፍስሐ ተገኝ አስታውሳለሁ ወተን ነበር። ለመጀመሪያ ከዚህ ጋር ያሳወቀኝ ፕሮግራም ነበር አስታውሳለሁ። አዲሱ የሲቢኤፍ ፕሬዝዳንት እንግዲህ ኤድናልዶ ሮድሪጌዝ እስከ 2030 ተመርጠዋል። ገና ከወዲሁ ግን 3 አሰልጣኝ አባረዋል። የት ይቆም ይሆን ይላል ከወዲሁ እና ራሞን ሜንዴዝን በ3 ወር አባረሩ፣ ፌርናንዶ ዲኒዝን በ6 ወር አባረሩ። አሁን ደግሞ ዶሪቫልን በአርጀንቲና ሽንፈት ማግስት እንዲባረሩ አድርገዋል ይላል። አሁን ከታጩት ውስጥ አንዱ ሆርጌ ጂሰስ ናቸው። ከፍላሚንጎ ጋር 5 ዋንጫዎችን ያነሱ ናቸው እኚህ አሰልጣኝ። እኚህ የ70 ዓመት አሰልጣኝ ፖርቹጋላዊ ናቸው። ከብራዚል ጋር ዓለም ዋንጫን የሚያልሙ ናቸው ይላል። እያለሙ ነው። ብራዚልን መረከብ ይፈልጋሉ በዓለም ዋንጫ። አሁን ያሉት የሳውዲ ሊግ ውስጥ ከአልሂላል አሰልጣኝ ናቸው እና ከክለቡ ጋር እስከ ጁን 14 ጁላይ 13 ድረስ የሚደረገው ወርልድ ካፕ የክለብ ውድድር ድረስ ያቆያሉ ግን ይላል። እንግዲህ ሆርጌ ጂሰስ ስማቸው ብዙዎች የሚጠሯቸው ጄጄ እያሏቸው ነው እና እኔም ከዚህ በኋላ ጄጄ እያልኩ ልቀጥላለሁ እና ሆኖም ይላል እንደሚሰማው ጄጄ አልሂላልን በኤዥያ ካፕ ላይ ሜይ 13 አቅርበው እንደሚለቁ እየተነገረ ነው ይላል። ስለዚህ አሁን ጁን 4 እና ጁን 9 ብራዚል ብሔራዊ ቡድን ከኢኳዶር እና ከፓራጓይ ጋር ላለባት ጨዋታ ምናልባትም ብራዚልን በማጣሪያው ጨዋታ ላይ ሊረከቡ ይችላሉ፣ ይዘው ሊቀርቡ ይችላሉ እየተባለ ነው ይላል። ችግሩ ግን የኛ አሰልጣኝና የኔይማር ጉዳይ ነው ይላል። ሁለቱም አይጣጣሙም ይላል። አልሂላል እያሉ እኚህ ሰውዬ ኔይማርም አልሂላል ነው ከቲሙ ውጭ አድርገውት ነበረ እና እሳቸው ያቀረቡት አውቃለሁ ኔይማር የዓለም ምርጡ ተጫዋች ነው አውቃለሁ፣ ግን ያለው ፊዚካል ኮንዲሽን ግን ከቡድናችን ሪትም ጋር የሚያስኬደው አይደለም፣ አይችልም የሚል ሀሳብ አላቸው። ስለዚህ ውጭ አድርገውታል እና የብራዚል ሚዲያዎችም ለጄጄ ከተመረጡ ኔይማር ከናሽናል ቲም ቦታ
ሊኖረው አይችልም የሚል ሐሳብ በመስጠት ቲቪ ግሎቦ ላይ አንድሬ ሪኬዝ ይሄንን ተናግረዋል። እና ሌላው ሁለተኛ ኦፕሽን እንግዲህ ካርሎ አንቸሎቲ ናቸው። ከሁለት ዓመት በፊት ተጠይቀው ያንን በጫና ትተው ካርሊቶ እስከ 2026 ድረስ ማድሪድ ፊርማቸውን አድርገዋል። እንግዲህ ካርሊቶ ከብራዚል ተጫዋቾች ጋር ጥሩ ግንኙነት አላቸው እየተባለ ነው። በማድሪድ በርካታ ብራዚሊያኖች አሉ። ስለዚህ አእምሯዊ ኮኔክሽናቸው ላቅ ያለ በመሆኑ በብራዚል ብሔራዊ ቡድን ውስጥ ቢመጡ ሊሳካላቸው ይችላል የሚል እምነት እንዳለ ዘገባው ይገልጻል። ሶስተኛው ጠባብ እድል ያላቸው የፓልሜራሹ አቤል ፌራሪ ናቸው። በእርግጥ አሁን ጊዜያዊ አሰልጣኝ ሲቢኤፉ ለማስቀመጥ ከሚሞክራቸው መካከል አንዱ እኚህ ናቸው። ግን በቋሚነት የመያዝ እድላቸው በጣም ጠባብ ነው ይላል። ስለዚህ አሁን ብራዚል ብሔራዊ ቡድን ትኩረት ያደረገው ከብራዚል ውጪ በሆኑ ሁለት የፖርቹጋልና የጣሊያን ዜጋ አሰልጣኞች ይሆናል ይላል እና ስለዚህ አሁን በጊዜያዊነት አቤል ፌራሪ የፓልሜራሱ፣ አርቱር ሆርጌ የአልሪያድ ደግሞ አለ ሌላ ብራዚል አርቱር ሆርጌ፣ እንዲሁም ደግሞ ፊሊፔ ሉዊስ የፍላሚንጎ፣ ሶስቱ በጊዜያዊነት ሊረከቡ ይችላሉ ይላል። ግን መደምደሚያው ብራዚል የመሰለች የእግር ኳስ ሀገር ከሌላ ሀገር አሰልጣኝ ልትሰጥ ትችላለች ይላል። እና ከጣመህ እንግዲህ ይሄ ነው ቆንጆ ነው በጣም። በነገርህ ላይ ምን ይሆናል እናያለን። የሚጠበቅ ነው በነገርህ ላይ ብራዚል ጉዳይ ብዙዎችም የሚጠብቁት ነው። እንግዲህ እናብቃ ለዛሬው። ቴክኒካል ተጫዋች ግን የለም ዴቭ፣ አሁንም የለም እንዳልነው ነው ያለ ተቋራጭ መሀል ላይ በደንብ የሚራገጡ ናቸው ነጊማሬሽ ምናምን። ለነገሩ ምን 2094 አሜሪካ ላይ እኮ ተመሳሳይ ነበር እኮ ራይን የመሰለ ወርቅ ትቶ እኮ ዱንጋን ነበር ሲያስተልፍ አሰልጣኙ እና ፔሬራ ነበር። እናብቃ። አመሰግናለሁ ሁለታችሁንም። ኤችዲ ስፖርቶች ነበርን በስራት ላይ በተከታተላችሁን፣ እንዲሁ ዩቲዩብ ላይም ነበርን። መልሰን እንመጣለን ሐሙስ በሬዲዮ ፕሮግራም። እስከዛው መልካም ጊዜ ብለናል። ባይ ባይ። ቻው። ሰላሙ ነው። ቻው።